አፉ ምንድነው ፍላጎቱ በልጦ ሄደ፣ አመለጠ። ፍላጎቱ በለጠና ከመጽሐፉ አልፎት ሄደ። መጽሐፉ እንዴት ነው? ኳስ ስትወድና ፍላጎት ሲበልጥ ኳሱን አልፈው ትሄዳለህ። ኳሱ በጎን እየመጣ ጥለው ትሄዳለህ። ፍላጎት ሲበልጥ አለው ኳሱንም አልመታውም ብለህ ሄደ። የራሱን መጽሐፍ ጥሎት አይደለም። አይዋ መሀል ላይ ዮሲያስ እንትን ስትለው ስታበረታታው እሱ እኮ ጥሩ ነገር እኮ እያነሳ ነው። ጥሩ ነገር ነው። እሱስ ማይካፍቱ ተይኝስቲ እናቴ እያለ እኮ ሉ ሰምተሻል? ጥያቄ ተጠይቁ እኮ የመለሰው መልስ ማለት ነው የለኝም ነው። ሊትራሊ ማለት ነው የለኝም፣ በቃ መልስ የለኝም። ቃል በቃል ከሆነ ኤግዛክት እና ከአማን አይሻልም እንዴ? አለኝ ብለህ 3 ሰዓት ቆይተህ መተህ የማይገናኝ ይዘህ ከምትመጣ የለኝም ብትል ነው የመጨረሻ ያወያያ ነው እንጂ ዮሐዴ አሁን የመለሰው ዮሲያስ የለኝ በቃ ማቅረብ አልችልም ነዋ። ለዚህ ሪፍሌክስ ስታደርግ አወያያ ምርጥ አድርጋችሁ ነው የመለሳችሁት። ከአማን አንጻር አይታወቁ አልኩ እኮ በጣም አሪፍ ነው። ታታነሳችሁ እንጂ ቆንጆ ነው አለች። ለምን ሆኖ ሰዓት እንዴ እሷ ግራ ገባት እኮ። ከነአን ራሱ ያነሳው ሐሳብ አሪፍ ነው አለችው። ምን እንዳነሳም ራሱ እናት ከዛስ ቃሌ ቀበል አድርጎ ሁለቱ ያነሱት ሐሳብ አሪፍ ነው። ከነአን ደግሞ ማይክ ስታነሳ አሪፍ ነው አላሉ። ገባኝ። ከነአን በምን ሞራሉ ነው ግን እዛ ገዝቶ እውነት ኢንተርኔት አክሰስ ስላለው መሰለኝ እንጂ መሆን አለበት። የሚወራው ራሱ ገብቶት ነው እዛ ቁጭ ያለው። ምን ነበር እሱ ተውና ማለት ነው። እኔ ያሳዘነኝ ቃሌ ሁሉም ነገር ወደ ህፃናት ጥምቀት ሲወስደው ነው። ምኑን ሆኖ ግን ምኑን አጣሙት ነው? በልጅነቱ ውሃ ውስጥ አፍኖታል ገብቶ ምንድን ነው የህፃናት ጥምቀት እንደዚህ ያለው? ግራ እኮ ያጋባል። እዛ ገስት ላይ የተቀመጡት በሙሉ እኮ ህፃናት ጥምቀት ይቀበላሉ። ቃሌ ውጪ ከቃሌ ውጪ ያው ሉትራኖቹም ይቀበላሉ። አማንም ጸጥ አለ። አሁን እኮ እንዴት ነው ነገሩ? ነው የተማሩ ሰዎች ሀሳብ ስጡ እንጂ ጆ የጻፈው አሪፍ ነው። በቃ ከነአን እንደው የምትሰማ ከሆነ ከነ መልካሙ ጋር ብትወያይ ይሻላል። እንደዚህ አይነት ቦታ ባትገባ ናይስ ነው። ከመልካሙ ጋር ጸዴ ውይይት ነው የሚሆነው። ሁለቱ ስለማይስማሙ አይ አንድ ትክክል ከሆነ አይሰሙም። ዛሬ አልጸደቀ በነፃ ፈቃዴ ነው አምኜ ዳንኩት የሚል ሰው ካለ ከድህነት ውጭ ነው አለ። ስለዚህ ጴንጤያንስ ራሱ ከድህነት ውጭ ናቸው ማለት ነው። እንግዲህ ከዛም ድኗል ይባላል። ቃሌን ገረፋት እኮ እዛ ቁጭ ብላ ሀብታብ ሲያደርግ ሚዩት አድርጎ የሆነ ፖዝ አልሆነም። ዮሐዴ በውስጥ ኧረ ፈታኝ አባ ሲጀመር አምነን ሄዳንከው እንደዛ የሚል የተረገመ ነው ሲላት አይደል? ፖዝ አድርጋ ታብታብ አረግ ይሻለኝ ነበር። ታብታብ አረገች ነበር በውስጥ ሄዳ ነው እንጂ። ኧረ ፍታኝ ብሩስኪ ወደኛ ዞርክ እኮ አማን ስክሪንሻት ላምጣ ብሎ በዘት ሄደ። አይ አንተማ ሻት አድርገህ ልመጣ ነው። ኧረ ወይ ሻት አድርጎ መጣ ነው ሚውት አደረገና ስክሪኑን ተውሽ ባይሆን ሻቱን ሻት ትላለህ እንዴ? ስንተኛው መጽሐፍ ላይ ነው ሲለው ያለው ስንተኛው መጽሐፍ ላይ ነው ሲለው እንዴ ተልኮልኝ ነው ሊል ነበር እኮ በኋላ ሊል ነበር የሆነ ተልኮ ነው በቃ ተልኮ ዝም ብለህ ግለጠው። ስገልጠው ታገኘዋለህ እኮ ነው። ሰርች አድርጓለሁ። ዝም ብለህ ግለጠው አለ። የትኛው መጽሐፍ ላይ ልግለጠው? ኧረ ይመቸው። ይሄ ዛሬማ ልዩ ነው እውነት። እኔ የምለው ከሻቱ በኋላ ነው ድምፁ የተቀየረው ነው የምትለው? እዮባ ከየት መጣክ እንዴ? ከማን ጋር ተሰምሬ ጋይስ ቤት ሪፖርት ነው እንዴ? ቤቱ ጋር ነህ
ዮባ እንዴ ወይ ስክሪንሻት አድርገው አመጣው እንዴ አንተሽ ዮባ እንዴ አማን ያቃተው አንተሽ አመጣው ታውቃለህ ጨዋታውን የፕሮቴስታንት መልካሙ ትሉታላችሁ ከናን ከናን ግን ውርደት የማይሰለቸው ሰው ሁሌ በቃ በየመሃሉ ሁሌ እያወራ የሚሳሳት ሰውስ ደግሞ ልዩ የሚያደርገው እኮ ደግሞ በየአመቱ መሆኑ ነው። በየቀኑ መሆኑ ነው እንጂ እኮ ሁሌ በየአመቱ ስለ በቃ አምናም ካቻ አምናም ኢንቱ ትዝ ይልሻል የሆነ ጊዜ ኢንቱ እያለ እንዴ እዛ ሶፋ ላይ ቁጭ ብላ ቪዲዮ ያበራሽ ጊዜ የወይባው ጊዜ ከናናውን ከመጽሐፍ ሳይሆን ከራሱ ቪዲዮ ነው መማር ያለበት። ዝም ብሎ ወደ ኋላ እያየ እኔ የምለው ይዋል በሻት ካልሆነ አትወጣም እንደ አንተ ስክሪንሻት አድርጋችሁ ሰዱኝ። ስክሪኑን ተወና ሻቱን አውጣሽ። ሀሳብ ሉሊታ ቀጥ ሀሳብሽ ይሁን ማሳያ ማለት እንዴ? አይ ትምህርቱ ላይ ውስጥ ነው ብዙ ጊዜ የምትቀጥለው ዮኒ እንትን ላይ ላይቭ ላይ ለከንቱ ውዳሴ ብላ ብዙ አትናገር። ዮኒ እኔ እንትን በጣም ያሰቀኝ ማለት አክሊል መሀል ላይ በቃ ልወጣ ነው ይላቸዋል እያስደነገጣቸው። ከዛ አኩ እሷ ደግሞ አኩ እንዳይወጣ ፈልጋለች። ምክንያቱም ጥሩ ሄዶ ስለነበረ ጥሎ ከወጣ አለቀ ነገሩ። ሁለት ደቂቃ እየጠበቀ እሱም በቃ ሊድ ይላቸዋል። ከናን ሲገባ እኮ ነው ከናን ወይታችሁ ሲባል አይሰማም። ተማረሱ ሰማያዊ ፈረስ ይሁን እያለች እኮ አስቸገረኝ። ሰማያዊ ፈረስ እሷ እንደዚህ ውይይት እኮ በጣም የሚመቻት ከስር ነበር እኮ እኔ ከስር እንዴት ቀልዳለህ? አንቺ ራስ የምታመጪው ሀሳብ ሶፍት ይዙርት ያለሽ ለቅሶ ቤት ሶፍት ይዞራል። ታች እኮ ብንሰጣቸው የሚበሉት ብሎክ ላደርጋት ነበር ስልጣን ቢኖርም ብሎክ ለቀሰ አይሰጥም። አይዞርማ እንዴ ንፍሮ ራሱ እየቀረ ነው። ምንድነው ካዶሽ ሊወያይን የገባው ካዶሽ ነው አይደል? ኧረ በእናትህ ሀሳብ ሊሰጥ ነው ልጅቷ ራሱ ማለት ነው። ሀሳብ ሲሰጡ አልመች ብለው አንዴ ሚውት አድርገው ካዶሽ ዝም ብለህ ካዶሽ ትላለህ ትረብሻለህ። እና አንዱ ሀሳብ ሰጥ አልመች ሲላ በቃ አንተ እንደውም ተው ቀጣይ እንትና ኢዮሲ ያውራ ብላ የሱም ሳይመቻ ሲቀር በቃ እንደውም ዮናታን ነው ቀጣይ ይቀጥላል። ዮናታን ቃሌ እኮ ሀሳቡ እንዳለ የሚመታ እንደሆነ ስለሚያውቅ ነው። ሀሳቡ ሊመታ ሲል አይ እንትና ያውራ ቀጥሎ እንትና ያውራለች። መጨረሻ ላይ ቤቱን እኔ ልምራው እና አስቀጠቀጠቻቸው እኮ በየተራ። አይ መጨረሻ ላይም እኮ አለ እኮ እሱ አይ ሁለት ሰው ብቻ ምናምን ጉዳዩ ላይ በጣም ያጠና ሰው ቢያወራ ይሻላል ምናምን አለ። ተቀጥቅጠናል አይነት ነገር ማለት ነው። ቆይ ለአንዴ ነው ያለ አንድ ጥያቄ አለኝ እና ልጠይቀው ፕሊስ ፍቀድልኝና ና እንትን ልላክ እስኪ አንዴ ከአባ ልላክ ትንሽ ወጪ በዝቶብሃል መሰለኝ ልጠይቀው ትላለህ እንዴ? እዚህ የሞቀ ጨዋታ ላይ መጥተህ ይቀልዳል እንዴ? እዚህ ለራሴ ነው ቤት የከፈትኩት ታፍኝ እኮ ነው። ስንት ጥያቄ ላወራ ታፍኝ እኮ ነው ቤት የከፈትኩት። እዛ ኮሜንት ሁለቴ ስጽፍ እንዴት እንደሚበር ህዝቡ እንዳለ ይጽፋል። የኔ ኮሜንት የት እንደሚገባ አላውቅም። ከዚህ ሁሉ ቤት አልከፍትም እንዴ ቤት እኮ የከፈትኩት
ጥያቄ ሊጠይቀው ምኑን ትጠይቀዋለህ? ያለቀ ነገር ምኑንስ ትጠይቀዋለህ? ተወሰኖብህ የኔ ወንድም ስንት ነገር አለብን። ብዙ ላይ ያስወራ እኮ ነው። እኔን ደግሞ ሊነካካኝ እኮ ነው። ክፉ ላይ ያስብል በሰዎች እኔ በብዛት ከራሴ ነው የምጠቅሰው። ቀጥቅጮ በኋላ ይዋዲ ተመልሻለሁ። ናቲ የት ሆኖ ነው? ተመልሷል። አኬ ደውሎ እኮ ነው። ቅድም የተሳሳትከው ነገር አለ ብዬ አንድ ሁለት ላርመው እዛ ላይ አንድ ሁለት ነገር ነገርኩት። ያልገባው ነገር እየጠየቀ ነው በውስጥ። ቅድም እንዴት ነው ተሳሳትኩ ወይ ምናምን ሲለኝ እኔ ነኝ ከውይይት በኋላ ማርመው አስተያየት ሊቀበል ነበር የደወለ። እና ገስት ላይ እቤቴ መጥተህ ጠይቀኝ አልኩት። የተማሩ ሰዎች አሉ እነ ሉሊታ ምናምን ሰዎች አለኝ። ኧረ ሉሊታ ሂጂበት እስኪ ውይይቱ ላይ የተወሰነ ያየሽውን ነገር አንዳንድ ነገር አብዞ ስክሪንሻት አላይሉ ስክሪንሻቱ አለ። እሺ አንብበሽዋል? ስክሪንሻቱ አለ። ያነበብሽው ስክሪንሻቱ አማን ያመጣትን ሻት ማለት ነው። እሷ ላይ ሂጅባት። ሚዩት አላደረኩም እንዴ? ዝም አልሽ እንዴ? ፈራሽ? እኔ እኮ እስከዚህም ነኝ። አንቺ ነሽ የላክሽለት ብዬ እኮ ስክሪንሻቷማ በዛኛው ተካካሰ እኮ በሻቷ ነጥብ የምታክል ጽሑፍ አምጥቶ ለራሱ ያልታየው ጽሑፍ አምጥቶ አንብቦ ይላል። ይለያል በእናትህ። እኔ የሻቷ ጨዋታ ግን በጣም የተመቸችኝ። በጣም ቆየ ልጅ ስክሪንሻት ነው ወይስ ሻት እያደረገ ነው ይላል። እኔ በቃ ስክሪኑን ትተህ ሻቱን በጣም እንግዲህ እውነት ዛሬ ልዩ ቀን ነበር። አካሉ ውይይቱ ላይ ወደ ሶስት ቤተ እምነት ነው፣ 4 ቤተ እምነት ነበር። ሉትራን ነበረ፣ ፔንቴኮስታል ነበረ፣ ካልቪን ነበረ፣ እንዴ ሜቶዲስት ነበር። አቂላ ፕሬስቅላ እንዴት ነው? ደህና ነን። እንዴት አሉ እርሶ? ቆይ እኔ ሀሳብ ነበረኝ። ምንድን ነው? የምን አባ ሀሳብ ነው ያለ? አለሊ በየመሃሉ በሉቻው እያልክ የምታስፈራራው አንተ ማን ስለሆንክ ነው? እየጠበቅነው ነው። መንገድ ብንወጣ እኮ እየጠበቅነው ነው። ስማ እኔ እዚህ ጋር ስንት ስልክ እንደሚገባብኝ አብሪሽ ስልክ ይገባል። እዛ ጋር ሌላ ሰውም ሲደውል ነበረ። እኔ ሸሚዙን ተቀምጬ እና ታዲያ ይቅረጸረጹታል። ግን ያው እኔ እናት እማ እሷን ወደዚህ አምጥቶ በሉቻው አኩ ትላለች። በሉቻው አኩ ማለት አትመለስ። አይ ጸዴ ነበረ፣ ምንም አይልም። አይ ጸዴ ውይይት ነበረ በእውነት።
ማን ነው የሚያወራው? አንቲሽ ነው እንዴ? ምን እሺ፣ እቺ ጀለስ እያወራች ነው ወይስ? አይ አንተ ነበርክ ድምጽ ገብቶብህ መስሎኝ እኮ ያቆምኩት። ኧረ ዝም ብዬ ሚውት አድርጌው ነው። እና ምንድነው አንቺ ያለው የአንቲሽ ኮቴ በኮቴ ነው ምንድነው? ባህላዊ ራይድ ነገር ነው እንዴ? አሪፍ ነገር ነው መሰለኝ። እናቴ በለጠ አይደክምም አይደል? እኔ እኮ የሚገርመኝ ማለት ነው የሆነ ትምህርታቸው ሲነካባቸው እሷን ለመሸፈን የማይገቡበት ርዕስ የለም። እኔ ቅድም ቃሌ እኮ አውቆ ነው የህፃናት ጥምቀት ምናምን የሚለው። ልክ አንተ ከወጣ በኋላ ምን እንዳለ ታውቃለህ? እኔ አሁን ጆናታንን ያስገባሁት አውቄ ነው። በቃ ጆናታንና የሆነ ሰው ቢያወራ ነው የሚሻለው ጉዳዩ ላይ ያጠና ሰው ምናምን አለ። ተናደደና እኔ ከስራ አሪፍ ምናምን ነገር አልኩት እኮ ያደረገበት ውይይት ሀሳብ ማንሳት አትችልም ብሎ ይደብራል። እኔ ባይዜ አይመጣውም። እኔ የራስህን ወንድም ምናምን ሰማው ደገፍ ምናምን ማድረግ አለብን። ምናልባት ውይይቱ ላይ በቃ ያን ያህል ጥሩ እንትን ላይ ለኖር ይችላል እንደተናገረውም፣ ግን ዝም ብለህ ታሳልፈዋለህ። አይ በቃ ጥሩ ነበር ምናምን ብለህ ታሳልፈዋለህ እንጂ ወንድምን ማስጣት አይመጣውም። ያ በማስጣት ደረጃ ሳይሆን እንትን አድርጎ ነው የነገራቸው። ግን ያው ዞሮ ተቀጥቅጠናል ላይ ሁሰና ያው ያስተው ግልጽ እኮ ነው። ጥሩ ነገር የሚያነሳ ሰው እንዲያወራ ቢፈቀድ ጥሩ ነው። ከሞላ ጎደል አንተም ጥሩ ነው ይላል። ከሞላ ጎደል ሲል እኮ እኔ ምን እንዴ ከሞላ ጎደል ምናምን በቃ ልዩን እዛ ጋር ኢዮስያስም እኮ አሳዘነኝ። አጠፋው እንዴ ምናምን አለ። እኔ እንትና ልደትን አማን ማለት ነው ማፈሪያ ሲሉ በጣም ደብሮኝ ነበረ። መጀመሪያ ከልደት ጋር እያወራ ዲስሪስፔክት እያደረጉት ነበረ እኮ ሙሉ ውይይቱ ላይ እኮ እሱን እየሰማሁ እንደውም በቃ እኔ አስጠላኝ። ከታች እኮ ማፈሪያ ፓርቲ ሲለኝ እኮ አትዙልኝ እኮ እና ማፈሪያ ሲለው ደስ አላለኝ ነበር። ለዛ ነው ያቺን ማፈሪያ ብል ይደብራል ያልኩት። ተመሳሳይ ነገር ስለመጣ ነው። አትሊስት እንደውም ልደት እንኳን ተያያዥነት አለው። ባትለውም እኛ ከስር እያፈርን ስለነበር ኖርማል ነው እንዴ። እናንተማ ለምን ታፍራችሁ? ለምን ታፍራላችሁ? ምን በወጣችሁ? በእሱ አነጋገር እንትን ምን ነበር ይዞ የመጣው? ወንደ ፕሪደስቲኔሽን ኦፍ ዘ ሴንቲስን ይዞ መጣና ያው ኦገስቲንን በዚህ ፈቅደንላቸዋል ብያቸዋለሁ። ከዚህ ቀደም የተነሳው ርዕስ ላይ አይደለም የተነሳው ርዕስ በቃ የሊዲያን ነው አምጣ የተባለው። የሊዲያን ካመጣ ያመጣል እናያለን። ከሌለ የለም ነው። ስለዚህ ትምህርቱ ላይ ግን አንዳንድ አባቶች ምንድነው አንድ አባት ብሏል ተብሎ ኦገስትን ቢጠቀስ ችግር የለውም። ኦገስትን ፈቅደንላቸዋል እንዲጠቅሱት። ግን ኦገስትን ራሱን ቢሆን ግን ይመዘናል ማለት የምናከብረው አባታችን ነው፣ እንወደዋለን ምናምን። ግን እሱ ኦኬ እሺ፣ እሱ ራሱን ቢሆን ግን እስቲ መኩ ጋር ደውልለት በእናትህ። መኩ ጋር እኔ ጋር ደውሎ አንተ ይዟል እንዴ ስልክ እና ምንድነው ማን ጋር መኩ ጋር ተው አትደውልለት፣ እሱ እዚህ አብርሽ ደውለታል። እና ኦገስትን ቢሆን እንዳልኳችሁ ይመዘናል ማለት አንደኛ ኦገስትን በነበረበት ሰዓት የነበሩ ሌሎች አባቶችም እኮ አሉ አይደል? እነሱ ምን ብሏል እዚህ ጉዳይ ላይ? አንደኛ እሱ ነው መመዘኛው። አየህ ኦገስትን እሱ በነበረበት ሰዓት የነበሩ ሌሎች አባቶች አይ ኦገስትን የፔላጂየሳውያንን ጉዳይ የነ ፔላጂየስን ጉዳይ በጣም እሱ ስለያዘው ለነሱ መልስ ይመልስ ስለነበረ እሱ ነው በቃ ጉዳዩን በደንብ በዝርዝር ሐሳብ ያስቀመጠው ከተባለ ለፔላጂየሳውያን ምላሽን የሰጠው ወይም እነሱን ተቃውሞ የተነሳው ኦገስትን ብቻ ነው ወይስ ሌላም አባት አለ ብለህ ታያለህ? አለ ማለት ለምሳሌ ነጂሩ የእውነቱን ለመናገር እና ዮሐንስ ካሲያንም ተቃውሟል የፔላጂየስን ትምህርት። ግን እንግዲህ የፔላጂየሳዊ የተባለውን ትምህርት ማለት ነው እና ነጂሩም ሲያስተምሩ በመልኩ መልሰዋል ለነ ፔላጂየስ ምናምን። ኤኒዌይስ በአጠቃላይ
ኦገስትን በነበረበት ዘመን የነበሩ የቤተ ክርስቲያን ሌሎች አባቶች ምን ብለው አስተምሯል የሚሉ ይታያል። አንደኛ እሱ። ሁለተኛ ከአባቶች አንጻር ሲታይ ማለት ነው። ሁለተኛ ኦገስትን ይህንን ነገር ከማስተማሩ በፊት የነበሩ አባቶችስ የነበሩ ከሱ በፊት የነበሩ አሁን መጀመሪያ እሱ የነበረበት ሰዓት የእሱ ኮንቴምፖራሪዎች እሱ የነበረበት ሰዓት የነበሩ አባቶች ምን ብለው አስተምሯል። ሁለተኛው ደግሞ እና ልትማታ ነው ወርደህ ልትደባደብ ነው እንትን ይሄ ምንድነው መፍቻ ይዘህ ልትወርድ ነው ወንድማችን ብረት ነው እንጂ በጥርሴ ነው እንጂ ምን አክሰው እቺ ደግሞ እቺ ለካ አደገኛ ጭው ያለች በጥርስ መናከስ ተጀምሯል ተብሏል ድብድብ ላይ ቆይ እሱን እንሄድበታለን እና እሱ አደገኛ መሳሪያ ነው የተጠቀሙት እንዴ ኢንፌክሽኑም እኮ ከባድ ነው ያማል እንዴ ለማንኛውም የዝገት ካልተወጋ በስተቀር አስቸጋሪ ነው የዝገት ምን ፍቅር ነው ይተላለፍበት ነበር ወንድም እኔ ሼር እንደደረሰ ይታቃል ፓፓ ቆይ አንተ ርዕስ አንተን አትበል እሱ ወደ እሱ እንሄዳለን ላይቭ ላይ ሰው እየተበላ ነው ብሎ ልከውልኝ ትናንት አልችል አሁን ሆነ የሚነግረኛ አብሪኝ ሼሩ እኮ ነው ሆነስ አረ ላይቭ ላይ ሰው እየተበላ ነው ብሎኝ ሄጄ እኮ ነው ሌላ እንትን ይፈልጋል ወይ ነገር ገባበታል በግቢበት እጂ እና አኩ ወይ አረ ልጨርስ አንድ ሺህ ዓመት አላወራም ነገር በጣም ነበር ያናደደኝ ልደትን እንደዛ ሲዘባበትበት ማለት ነው መልካም አላደረገም እሱ በተለይ ስለ የሚመስለውን ፓርት ምናምን ምግሩስ በጣም ትክክል ይዞታሽ ልክ አይደለም በዛው ልክ እንደሚያዝም ማውቀው ማንኩዚ አስቸጋሪ ነበር እና ምንድነው አንደኛ የሚታየው እንዳልኳችሁ ኮንቴምፖራሪዎቹ በሱ ሰዓት የነበሩት በኦገስትን ሰዓት ሁለተኛ ደግሞ እንዳልኳችሁ አውግስቲን ከነበረበት ዘመን በፊት የነበሩ አባቶች ስለ ነጻ ፈቃድ ምን ብለው አስተምረዋል አየ ይሄንን ታይና ከዛ በኋላ ኦገስትን ከሁሉም የተለየ ከሆነ እና ኦገስትን ከሁሉም የተለየ ከሆነ የኦገስትን ትምህርት አትቀበልም ማለት ነው እንደዚህ ነው የአባቶች ትምህርት የምትቀበሉ እንጂ ዝም ብለህ እኮ ጥራዝ ነጠቅ ሆነ ያገኘው እኮ ይልጭ አንድ አባት ብቻውን የተናገረውን እየነጠቅ ሌላውን አባት ሁሉ ጥላ አንድ አባት እኮ አንጠልጥላ አትሩት እና ኮንሰንሰስ ፓትረን የሚባል ነገር አለ እና ኦገስትን ፈቅደንላቸዋል ኦገስትንን አይተነዋል መርምረነዋል ትላለህ እና እዚህ የነጻ ፈቃድና የቅድመ ውሳኔ ትምህርት ላይ ኦገስትንንም ቢሆን በነገራችን ላይ ማለት ነው የሚጠቅሱት መቼ ላይ የተናገረው ነው በኋላ ሊሞት ሲቀረብ አካባቢ ምናምን በተለይ በቃ ከ10 ምናምን ዓመተ ምህረት በኋላ የተጠቀሳቸው የተናገራቸውን እነሱ ነው እንድንጠቅስ የምንፈቅደው እንጂ ከዛ በፊት እሱም ጤናማ ትምህርት ነበሩ በኋላ ላይ ነው ኦገስትን በቃ ተሳስቼ ነበር ብሎ ሲቀየር የምናየው እምነቱን እና ስለዛ ኦገስትን ፈቅደናል ግን ሌላም አባት ጠቅሳለሁ ነጻ ፈቃድ ላይ እያለ ነበር አንድ ሌላ ወንድም ጆ ምናምን እያለኝ ነው አንድ ሰው ከታቸው ይቻላል እኮስ ጠቅሶ ያሳያ ለምን አይሰራም ይሄው ወንድሞቹ ዮሐንስ አፈወርቅም አግናጢዮስም ምናምንም በሉስ ጠቅሶ ነበር ምንም ጭራሽ ማስረጃ የላቸው ስለዛ ምንድነው ካለ ያሳየን ይስራ አይሻልም ይልቀቅና እንይለት እንግዲህ ምንም የሱ ተራው ሲደርስ እኮ ነው ወጥቶ ሄደው አይደለሽ በሰዓቱ እኮ ቀደም እኮ ተቸግሬም ቢሆን በቃ እና አብርሽንም ምናምንም በረዛ ውጭ ላይ አቆማቸዋለሁ ምናምን ብዬ እኮ የተወሰነ ድል እኮ ልሰጠው ነበረ ግን ያው የሱ ተራ ሲደርስ በቃ ተነስቶ ወጣ እና ምንድነው ባጭሩ ካለው የአባቶች እሰየው ያሳይ ግን እኔ እስካለኝ ነባ ማለት ውሃ የሚጠጣ ካላመጣ ሲያንቀኝ ልሞት ነው እንዴ ኧረ በጌታ ተባበረኝ ማለት ምንም ሐዋርያው አገልግሎት ላይ ነው ያሉት ለምንድን ነው ማታመን አብርሽ ተንከባከቡ ኧረ አብርሽን አይደለም ማኩዚ ነች ምሳ አምጥቶልኝ በጌታ ይኸው አንተ በቴካዊ ዕቃ አመጣው ኧረ ብዙ ነው እሱማ በቴካዊ ዕቃ አመጣም የደረሳችሁ ግን ሰው ኧረ በፌስታል ይዞልኝ ይመጣል ወላዲቷ ምግቡ ተመስገን በላ በጥሩ ነገር ነው ያመጣልህ የደረሳችሁ በጠፋ በተወደ አንድ ቤት ቡልቡላ እንደዚህ ይደረጋል በጌታ ሲል ቡልቡላ አይደል ምንድነው እንደ የተቀለለ ወደ ውጭ የሚላክ ዕቃ ነው የሚመስለው ኧረ በስመ አብ አፍጥሩትና እዛው እንገናኝ በቃ አብርዬ እዛው እንገናኝሽ እሺ ለመብላት እንዲያመች አሁን ብሎ የሆነ በቴካዊ ኧረ በጌታ
እንዳይዘጋ እንጂ ቲክቶክ ሹፈው እንዴ አንተ ምስማ ከታገኝ ሁሉ ፌስታል የተረፈኝ ፌስታል አንተ ጋር ይመጣል። ከተማው ላይ ያለ የተረፈ ፌስታል እሱ ይመስለኛል። ምን አለበት ቴካዊ ጋር ታመጣልኝ ናንጭ አይዞሽ ናንጭ ሳስበው እንትን ነው እኔ እኮ ስልኬን እምቢ ብሎኝ እሱን ለማስተካከል ወጥቼ ነው። በቃ እዛ ሲመጣ 10 አስቀምጣለች። ባኩ ታገኘህ እንደዛው አታየው ሰላም በይ። ኃይለኛ አድርገው ነው ስክሪንሻት ያደረጉት። ምኑን ነው ምግቡን ስክሪንሻት አድርገው ኧረ መኩን ነው እንጂ ሁሌ ካልበላ ምን ይብላ? በእናትህ ሁሌ እኮ ታረከው ማለት ነው በአማርኛ። አንተ ሰው የኔ በረከት ካልበላ እንደዚህ መናገር ራሱ አንተ የምር የራስህ አስተረፍኩና ስማ ፓፓ የከናንን ጨዋታ ሰማሽ? ኧረ አንቺ ብትሄጂበት አሪፍ ነበር። የከና የሚባለው ልጅ ላይ ርዕሱ ምናምን አልገባውምና ስለ ሊዲያ እየተወራ አኪ አንተ ዝም በል ራሷ አለች ከታች ገብታ ትናገር። ያበደኝ ቡንዶ ራሷ አለች ገብታ ትናገር። ኧረ ለሊዲያ ሼር አድርግላት በእውነት ሊዱ ካለች ነኝ። ኧረ ሼር ይደረግላት አድርጉላት ለሊዲያ ለታችን ሊዲያ ለፕሮቴስታንቷ በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ማማዬ ሰላም ነው ታርገህ ብላ። እሺ ቆይ ወይ ቪዲዮን ከፍተህ ብላ። አታጓጓል። አባ እንዴት ናችሁ? ሰላም ብያለሁላችሁ። ደህና ናችሁ? አለንልሽ። ማነው ወንድማችን ዘካር ካልቪኒዝም ቤት ብትሄጂ አይሻልም? እስልምናን እዛ ነው የምታገኘው። እድል ስጡት ለወንድማችን። እሺ ዲያቆን ሰላም በሉ ብሩኬ። እሺ ዮኒ፣ አንተሽ፣ አኬ፣ ሁላችሁ ማማዬ፣ ሄኖክ እንዴት አላችሁ? ሰላም ለእናንተ ይሁን። እግዚአብሔር ይመስገን ሰላም። ሀሳብ ምናምን ውይይቱ አይ ውይይቱ ላይ በጣም በተለይ በልደት ላይ የተሰነዘረውን ዱላ መመከት ብቻ ሳይሆን መሰንዘር የቻለ ወንድም ስላለ በጣም ነው የተደሰትኩት። ዱላው ወደሱ መልሶ ያረፈበት መንገድ በጣም አስደናቂ ነበር። ሁለተኛ ደግሞ መጽሐፍ ይመስለኛል መጽሐፍ ይችን መረጃዋን ከነአን ነው መሰል የላከለት ለአማንና ሲያሳየው ከፍቶ አኬ ምን እየጠየቀው ነበር? የትኛው መጽሐፍ ላይ ኢቭን አላወቀውም። ቻፕተር ይሄን ያክል እያለ ይናገር ነበር ተደጋጋሚና በመካከል ከነአን ገብቶ የመጽሐፉን ሊናገር እየሞከረ ነበር። እሱም አላወቀውም። መልሶ አኬን የነገራቸው የሚገኝበትን መጽሐፍ ኢቭን ቻፕተር 1 ላይ ብሎ ሲናገር የተገኘበትን መጽሐፍ ራሱ እርግጠኛ አልነበረም። ያው የተጠየቀውን ጥያቄ ባይመልሰውም ማለት ነውና ብቻ ብዙ የተማርንበት ብዙ ያየንበት የልደትም ላይ ያረፈው በትር ደግሞ መልሶ የተሰነዘረበት መንገድ የሚያስደስት ስለነበር ደስተኛ ነበር። ያ የልደት እንኳን በአግባቡ ነው ብቀላ የተደረገለት። ማማዬ ስማ መጽሐፉን ማኮ እሱ ጭው ከባድ ነው። እንደ ፕሪደስቲኔሽን ኦፍ ዘ ሴንስ ዝም ብለህ ክፈተው ይወጣል ተባልክ እኮ ያንተ ጥፋት እኮ እንዴ ቡጓን ነው ቡጉ ምንድን ነው? ዝም ብለህ ይወጣል ሳምጃ አታረጉም። ሰፈር ነው ያው ከላይ አለ ይላል። ያው ከላይ አለ ሲል እኔ ከላይ የሚታየኝ ታብታብን ነው። እኔ እኮ ምኑን እንደሚከፈት ራሱ አይዩን ግን አሪፍ ነው።
ጥሩ ናቸው እነሱም በርግጥ ደስ ይላሉ አንዳንዶቹ ያው ከልደት ጋር በጸባይ ቢያወሩ አሪፍ ነበረ ነው እንጂ እውነቱን ለመናገር ችግር የለብኝም ከማናቸውም ጋር ችግር የለብንም አይ ልደት ወንድማችንን በደንብ አርጎ ነው የያዛቸው አው ፎርስ እንኳን መጣ ለምን ይገባ እንጂ እኔ ያው ልደት እንደዛ በመጥፎ ነገር አላወራም ማለት ነው በመጥፎ ቃል እንደዛ ምን ነበር ያለው አሁን ቅድም ስናገር ነበር ምን ነበር ያላት ልደት እኔ መጥቼ ልዝጋል ማፈሪያ ማረፊያ ነው ማፈሪያ አጫደም አይ ባለቤቱ ስላለ ራሱ የተባለው እና አልደትሻ ገርባን የፊትህ ተነክሷል ብዬ ነው የሜዳ አህያ ትላለች የሜዳ አህያ ስትናደድ እኮ ነው ና የሜዳ አህያ አልሰማሁትም ጀምር ምን እንዳለ መጥፎ ንግግር ነው የተናገረ ራሱ አናዶኛል ቅድም እውነቱን ለመናገር አልሰማሁትም ነበር እኔ እንደዛ መባል እና እንዴናችሁ እንኳን አልሰማው ምንም አይጠቅምም ምናልባት አንተ ማለት ስሜታዊ የሆነ ነገር ብትናገር ኑሮ ደግሞ ኦርቶዶክሶችም ይሄው እንደዚህ ይሳደባሉ ይባል ነበር እኔ አልተሳደብኩም ከማን ጋር ነበር ውይይቱ እኔ አልተሳደብኩኝም ጥያቄ ነው የጠየቁት ማፈሪያ በል ይደብርሃል ወይ ብዬ እንደ ጥያቄ ነው ያቀረብኩት ከማን ጋር ነበር ውይይቱ ዛሬ አልነበርሽም ዲማማ ያሃኒ እኮ ልትሄጂበት መስሎኝ ኧረ እኔ አልሰማሁም ግን ልደት የሆነ ላይቭ ላይ አይቼዋለሁኝ ብቻ ግን አልተከታተልኩትም እኔ ልደት ያስደሰተኝ ያ ሰውዬ ባለፈው ቀጠሮ ከመያዛቸው በፊት በጣም ይናገርበት የነበረው መንገድ በጣም በትዕቢት የተሞላ ነበርና ኢቭን ልደትን አልዳናችሁም አለመዳናችሁን ማረጋገጫለኝ እያለ በትዕቢት ነበር በጣም ደስ በማይል አገላለጽ ሲገልጽ ዛሬ ግን ምንም እንደማይችል በቃ በጣም ሰውየውን መጨረሻ ላይ በቃ ግቡልኛል አልቻልኩም ሪንግ ውስጥ ተዘረረ ሌላ ሰው ነው ጎትቶ ያስገባው እኔ ልደትን ያን ትዕቢቱን በጣም አጋልጦ ሜዳ ላይ በማስጣቱ ታች ስለነበሩ እነሱ በጣም ተናደው ነው የገቡት በዚህም ጉዳይ በርግጥ ልደት ሲገባ ሰውየው ያን ያክል የመሟገት አቅምም ልምድም ዕውቀትም ኑሮት አስበው እንዳልገባ አውቃለሁኝ የገባበት ፐርፐዝ በቃ የሰውየውን ባዶነት መግለጥ ትዕቢቱን ባዶ ትዕቢት ውስጥ እንዳለ ማሳየት ስለነበረ ያን ደግሞ አርገዋል ያን በማድረግህ ነው የተናደዱት እነሱ ባይዘው እና ልደት በጣም ነው የጠበቅኩት በቃ ያንን እንድታረግ ጠብቄ ነበር ደግሞ አድርገዋል በደንብ እና መሰግናለሁ ለማለት ነው ድሉን ካገኘው እንዴ የልደትማ በተለይ የሆነ ሳለ ልወያይ ብሎ የመጣው ሰው አስተላለፈ የሆነ የተወሰነ ጫና አለችው ልደትም በጥያቄና አይ በቃ ቆይ እኔ እየተሰራብኝ ነው የሆነ ፖለቲክስ አለ እኔ የሆነ የሚያስቸግራቸው ጥያቄ በተጠየቁ ቁጥር ፖለቲክስ ይላሉ እኔስ ብቻ ግን ለአማን አስተላልፍ ያለው አለ አዛ ነው ከሻ አማንም ናግባ ተባለ እኔስ አውሩ ምናምን አማንም የሆነ ጥያቄ ሲጠየቅ ቆይ እስቲ በቃ ማስረጃ ይጠየቃል እንትና ያወጣልኝ ቃል ያወጣልኝ እንዴ በገባው በጣም ቼኑን ጠበቀ በጣም ሰንሰለቱንና አንዱ ወደ አንዱ በቃ ፕሮቴስታንቶች ያላቸው ቅብብሎች የኛው ቅብብሎች ነው እየተባለ ነበር እና እውነተኛ ፕሮቴስታንታዊ ቅብብሎች ከታች ላይ አዲስ ለሚገባ ሰው አንድ ቤተ እምነት አይመስሉም ሁለቱም እምነቱን ግለጥ ተብሎ ያኛው ሌላ ይሄኛው እንዴት ተግባቡን አንድ ላይ ገስት ላይ ተቀበሉ አረ ኢቭን ከየዛን ሰዓት አሁን ቃል ያወጣው ማስረጃ ራሱ የግሪጋሊሰን እሱ ራሱ አንደኛ ሂስቶሪካል ቴዎሎጂ ነው የሚለው ራሱ ማለት በዘመናት ውስጥ በተለያየ ቦታ ላይ የሚታመነውን እምነት ነው ያስቀመጠው ሰውየው የሪፎርምዱ ላይ ምናምን የፕሮቴስታንቶቹ ላይ ምናምን የሪፎርሜሽኑ ላይ ያስቀመጠውን ቢያሳይ ጥሩ ነበር እዛ ላይ ምንም እንደት እንዳሉ ነው ያስቀመጠው እንጂ እነሱ የሚደግፍ ነገር የለም ካመንም በኋላ ዳግም እንወለዳለን የሚል አንድም የለም ሽታውም የለም ለዛ እንደውም ጽፌለት ነበር ታማኝ አይደለም ያለ አውዱን የጠቀስከው ብዬ ጽፌለት ነበር ወንድማችን ለቃሪም አይና አበደ ነበር አኬስ አንድ ነገር ላይ በዚህው አብረህ እንድትሄድበት አንዴ ግን የሆነ ነገር ልናገር አንዴ ቅድም አኬ ውይይት ስታደርግ ውይይቱ ላይ በነበረው ሰዓት ላይ ስትጠየቅ የነበረውን ጥያቄ አይተዋል ኤክሰፕሽን የሚለውን
አንድ ሰው አንዲት ጉዳይ ላይ በጣም ትኩረት አድርጎ የሚጠይቅ ከሆነ ሌላ አብዛኛ ነገሮች እንዲታዩ ስላልፈለገ ነው። አሁን ኤክሰፕሽን የሚል እንደው ይጠየቃል። ኤክሰፕሽን የሚል ጽሁፍ በቤተክርስቲያን አስተምሮ ላይ አምጣ የሚል ጥያቄ ይጠየቃል። በጥያቄ ደረጃ ራሱ ከምን አይነት ሰዎች ጋር እኮ እንደምንወያይ እንድታውቀው ኤክሰፕሽን የምትል ቃል እስኪ አምጣ የህፃናት ጥምቀትን የሚል እንዴት ይጠየቃል? ገና ከጅምሩ እሱን ካልመለስ ሌላዎቹን ነገሮች ሁሉ ማውራት አትችልም የሚለው ከፍርሃት የመነጨ አይመስልም? ሌላ ነገር ማውራት አትችልም ያችን ካልመለስ ክሊር እኮ ነው። አሁን የቃሌ እኮ ጥሩ ነው ብለህ ሰው ነው በቃ መጨረሻ ያለው አማራጭ ወይት አንዴ እኮ ከገስ እኔ መሰለኝ አማን የሚያወጣው ውይይት እንዳይታይ አማን ማስረጃውን ስላላመጣ ቮይድ ነገር ነው። ሌሎቹ ሴቭ የማድረግ ስራ ነው። ቃሌ ለማድረግ የሞከረው ምንድነው ይሄ ትምህርታቸው እንዳይገለጥባቸው በዘውዱ ሰው ፊት እንዳይሰማ በተቻለው አቅም በቃ የሆነ ህፃናት ጥምቀት ላይ ብቻ እንዲኬድበት ለማድረግ ነበር ሐሳቡ። ግን ነው የማይሆነው ነው። ይሄ አቮይዲንግ ዘ ኢሹ ፋላሲ የሚባል ፋላሲ አለ። ምንድነው አንድ ሰው የሆነ ትምህርት ይነሳና እዛ ትምህርት ላይ የሆነ የማይሆን ነገር መስሎ ከተሰማው ሌላ ርዕስ የሆነ በሆነ መንገድ አድርጎ አስታኮ ሌላ ርዕስ ያመጣልሃል። ስለዚህ ያኛው ዋናው ርዕስ እንዲረሳ ማለት ነው። ግን ለሱ አንፈቅድም። በተቻለን አቅም ርዕሳችን ላይ ትኩረት እናደርጋለን ማለት ነው። ሌላው ግን ካታጎሪካል ፋላሲ እንደሰራም እዛው ነገር ይሆናል። ምንም የህፃናት ጥምቀት ይሄ ነፃ ፈቃድ የላቸውም ተብሎ ከሚነገርላቸው የነሱ ትምህርት ጋር ምንም የሚያገናኙ ነገር የለም። ህፃናት አስቀድሞ ልጅ እያሉ የሚጠመቁት ይሄ ጤናማ ነው፣ መጽሐፍ ቅዱሳዊ ነው። ግን የሚጠመቁት ግን እነሱ እንደሚያስቡት ጸጋን እንደው ለመቀበል አስቀድሞ ነፃ ፈቃድ ስለሌላቸው በቃ ዝም ብሎ እንደዚህ የተሰጣቸው ነው ብለን ግን አይደለም። ወይም አስቀድሞ ስለተወሰነባቸውም አይደለም። እንደነሱ ትምህርት የክርስቲያን ልጆች መጠመቅ እንዲችሉ ስለሚፈቅድ መጽሐፍ ቅዱስ ከዛ አንጻር ነው ይገባል። እዚህም እንዳልረባበሽ እናንተ አውሩ ፕሊዝ። እንትኑ ላይ አሁን የሊዲያም ላይ መቼም የእግዚአብሔርን ቃል ጆሮውን ተቆንጥጦ የሚሰማ ሰው የለም አይደል? ለማመን ብቻ ሳይሆን ቃሉን ለመስማትም እኮ ሰው ፈቃድ ያስፈልገዋል አይደል? ያለ ፈቃዱ የእግዚአብሔርን ቃል ጆሮ ተጠምዞ የሚሰማ ሰው አለ እንዴ? የእግዚአብሔርን ቃል ፈቃደኛ ሆኖ ለማመን ብቻ ሳይሆን ቃሉንም ለመስማት እኮ ሰው ነፃ ፈቃዱና ነፃ ምርጫውን ተከትሎ የሚሰማ እንጂ ጆሮውን ተቆንጥጦ ሰው አይኖርም። እና ማመን ብቻ ሳይሆን የእግዚአብሔርን ቃል መስማት ራሱ ፈቃድን ሪኳየር አያደርግም ወይ? አሁን ሊዲያ ላይ ካወራን ማመን ከመስማት ከሆነ ለመስማት ራሱ ለማመን ብቻ ሳይሆን የእግዚአብሔርን ቃል ለመስማት ተገዶ የሚሰማ ሰው አለ? እስቲ ይሄንም አብረን ማየት ያለብን ይመስለኛል። አዎ ለዛ ነው በነገራችን ላይ ዮሐንስ አፈወርቅም እኮ ይጠቅሷል። እግዚአብሔርን ማምለኩ አንድ ነገር ሆኖ ሳለ እዛው ደግሞ እኮ ለመስማት ተነሳች ይላል። አየህ የነ ጳውሎስን ቃል ልትሰማ መጣች፣ ትሰማለህ ማለት ሰማች። ለመስማት መነሳት መፍቀድን ይጠይቃል። አየህ መፍቀድን ለምን ነገር ለእግዚአብሔር ነገር አየህ እውነት እግዚአብሔር የምርም እየተናገረ ከሆነ እንደወሰየው ብለው መፍቀድ እግዚአብሔርን የምታመልክ ሴትም ከመሆኑ አንፃር ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ምን ይላል? አዎ እግዚአብሔር ነው ልብን የሚከፍተው፣ ሰው ልብን አይከፍትም። ልብን የመክፈት አቅም ያለው ሰው ሳይሆን እግዚአብሔር ነው። ግን የማንን ልብን የሚከፍተው? አንዴ የማንነታችን ላይ መዝሙር አለ እኮ ምንድነው? ካታጎሪካል ፋላሲ ነው። ኧረ እባክህ ላይ ብላይ ነህ እናስገባ። የምን ካታጎሪ ነው የምትለኝ ትላለህ? አታ ይበቃችኋል። ትምህርት ለዛሬ ትምህርት አልነበረም፣ ተቀይሮ ነው ነገሩ። መዝሙር አለ እስቲ ምን የሚል እስቲ ምን እንደሚለው እስቲ ነይ ቀረብ በላ። ምንድነው ደሞ ልታቦኩ በስነ ስርዓት ብያቸው ነበር። እኛም እኮ እንዘምራለን ብዬ ነበር፣ ግን እስቲ አስታውሳቸው። በሩን ዝጊው እየተጓዘ ኧረ በእናትህ ቤቴ እንዳያዘጋብኝ። ልቤን ክፈተው፣ ልቤን ክፈተው፣ ልቤን ክፈተው የሊዲያ ልብን የከፈትከው የሚለው ማለት ነው። በገናው ላይ ተኝቶ ነው እየዘመረ ያለው። አዲስ ነገር አለ። አይ የዘመረው በገናው ላይ ተኝቶ ነው እንዴ? ኧረ ማማዬ ተይ፣ ሰው እንዲህ አይባልም። ተይ ተይ። ኧረ ማማዬ ቀስ ብለሽ ድርገሽ አሃ
እንዴት ነው ልጁ ምግብ ይብላበት እንጂ ቀኑን ሙሉ የእግዚአብሔር ቃል ሲበላ ነው ያለው። አሁን እንኳን ስጋዊ ምግብ ይብላ። አይ ውይይቱ ላይ እኮ ሪፍሌክት እያደረግን ነው። ከነአን ምናምን አሪፍ ሀሳብ አንስቷል ምናምን ሀሳብ የሚል ሀሳብ ተነስቶ ከነአን ምን አለ ደግሞ ከነአን ያለው አሰማሽ ዮኒ ወይ ሊዱ መታለች ልውረድላት መሰለኝ። ልቧን ግን አልከፈተውም። እሷን ገና ነው ሐዋርያ ሥራ 16 ስላልደረስን እራሷ ልጅ ገብታ ታወራለች እኮ ጋዲ ሰማ የት አለች? ነይ ልጅ ዮኒ ነው ያማ ትግባ። ማነው ስሙ? የከነአንን ጭዌ ንገራት እንዴ ከነአን የተናገረውን አልሰማንም? ከነአን እንዴ ምንም ጭራ ርዕሱን አያውቀውም ማለት ስለ ሊዲያ እየተነገረ አልነበር? ልክ ሰው መሀል ላይ ገብቶ አኬቶ ስለ ሊዲያ እንደው ማን ታወራ ራሷ ታቻለች መጣ ትናገር ይከባድ ግን እንዴ አላችሁ እንዴ ይኸው ገባች። የእሷ ሲጀመር ልቧ እኮ እስቲ ራሷ ትናገር ገቢና ተቀምጦ ያስቀጣል። በእውነት በል አረብ ያማር ምስር ፈርፈር ሲሆን ያስቀጣል ወይ ዲዱ ሊዱ አለሽ አውሪ አንቺ። እሱም በመሀልክ ማይክ ከፍቶ ነው። ምን ሆናችሁ? ሊዱ እዛ ቤት እንኳን ገብተሽ ሐሳብሽን ባሰጭ ያው እዚህ ገብተሻል። እንግዲህ አውሪ። ምንድነው ፖድካስቴን እንትን ሰብስክራይብ አድርጉ ለማለት ነው እንደ ገባሽ? እኛ ትምህርት እንድታወሪ የጠበቅነው አረ ምንም እኮ ድምፅሽ አይሰማም። ድምፅሽ አይሰማም። ካርቶን ውስጥ ነሽ። ይንኮሻኮሻል። ልቡ አልተከፈተም። ለዛ ነው በካርቶን ታሽጓል። አይ የሊዱ ተከፍቷል። የሊዱ ትንሽ ነው የሚቀረው። አንዳንዴ ግራ ይገባኛል። የምርም ነፃ ፈቃድ የለንም እንዴ የምለው እኔ ሊዲያን ሰዓት ነው። እሷ እኮ ይቅርታ አትቀበልም ታውቃለህ ፓፓ። እሷ እኔ እንጃ እሷ ምን እንደምትቀበል ምን እንደማትቀበልም አላውቅም። አይ ባለው አየር ነው እሷም። እስቲ ነፃ ፈቃድሽን ተጠቅመሽ ድምፅ አሰሚ። ቪዲዮን ታዩን ቪዲዮ ታበራለች። መምህር ጳውሎስ ያለውን እንዳለ ትቀበላለች። የት ነው ያለሽው? ከአዲስ አበባ ማይሻል ሀገር እንዴ? ሶሪ ሌተር እኮ አይሰራም። ወጣ ብትገባ ያ ኢርፎን አድርጋ ነው መሰለኝ። ሊዱ ያልክ ነበር ብቻ እሱን ምን የሰማሁት አይደል? በጣም ሳክሳ ሊዱ ያልክ ነበር። I can't even mute my mic. ሊዱ ውይይቱን አይተሽዋል? ዛሬው የሁም ስራ ነበርኩኝ ዮኒ። አሁን ለምሳ ወጥቼ ነው። በስመ አብ እግዚአብሔር ይወድሻል። እንኳን ያላየሽ እውነት እግዚአብሔር ይወድሻል። እኛም አይተነው የግራ ገብቶ ተቀምጠናል። ወንድሞችን በምን አይነት መልኩ ነው ማጽናናት ያለብን? የእናንተን ወንድሞች ኧረ ፖለቲካ አትስሩ በሉ ደህና ዋሉ። አይ እንደዛ አይደለም። ካየሽው እኔ አልሰማሁም። ኦኬ እንግዲህ ትቀጥለዋለህ በሚቀጥለው ብዬ አስባለሁ። ግን አንድ ደቂቃም ገብቼ አይቻችሁ ነበረ። ብዙ መስማት ግን አልቻልኩም። ማን እንደነበረ አይተሻላ? አዎ አይቻለሁ። አይ ቲንክ የሆነ ሪጀነሬሽን ላይ ነው መሰለኝ ያወራችሁት ነበር። እነሱን አንድ ለማድረግ የተሄደበት ርቀት በቃ ምንም ወይ ጉድ በሉ ደህና ዋሉ። እንደዛ አይደለም። ቆይ ኦኬ ትቀጥለዋለህ ኔክስት ታይም። አሁን በቃ ተዘጋ እኮ ምኑን እንቀጥለው? ምን እኔ ሰው ሁሉ ያዝብናል። እኛ አልበታተናቸው ትምህርቱ እኮ ነው። ምንድን ነው እየገቡ እያዘኑ ይላሉ። አንተ
አቡሻ ሰላም በለን። ናችሁ ሰላም ብያለሁ። ሁሌ ያኬ ሄኖክ አንተነ ሁላችሁም ሰላም ብያለሁ። ሰላም ብለናል። አቡሻ እንዴት ነህ? ውይይቱ ምናምን አይት ነበርክ? የተወሰነ ሰዓት አኬ ኮንክሉዥን ሲሰጥም ነበርኩኝ ሲወጣ እንጂ ሙሉ ለሙሉ አድምጫለሁ ማለት አይቻልም። አንተ ራሱ ጊዜ ይወዳል። ባለቀ ሰዓት እኛ ተቸገርን እኮ ዛሬ። አኬ ምናልባት የሆነ አሁን ከህፃናት ጥምቀት ጋር በተያዘ ባለፈውም ብየዋለሁ ይመስለኛልና ባይዞ ሰምተህ ከሆነ አንድ ጄምስ ዋይት የሚባል የሪፎርምድ ቴዎሎጂያን አለና በህፃናት ኢንፋንት ባፕቲዝምን በተመለከተ ኦብጀክቲንግ ቱ ኢንፋንት ባፕቲዝም ማለት ነው ምን ይላል? ለምንድን ነው ይሄ ህፃናት ጥምቀትን የማይቀበለው ሲባል ኢት ሊሚትስ ጋድስ ሶቨርጂኒቲ ቱ ቹዝ ማለት ነው። የእግዚአብሔርን ሉዓላዊ ምርጫ ስለሚገድብ ነው ኢንፋንት ባፕቲዝም ማለት ነው። ይሄ አስገድዶ ጸጋ አድርጎ ይወስዷል። ይሄ አንተም በሰፊው እንደሄድክበት ባለፈውም እንደተናገርኩት የካታጎሪካል ፋላሲ ነው። አዋቂና የሚመርጥ ሰው ዜኔ የህፃናት ኮንዲሽን ሁለት በጣም የተለያየ ጉዳይ ስለሆነ ከዚህ ጋር የሚገናኝ አይደለም። አጌን ይሄንን ልክ እንደ የተሳካ ሙግት የምታመጡ ፕሮቴስታንቶች ምናምን አይ ሉክ አት ዩርሰልፍ ማለት ነው። ይሄ ተገቢ ያለው ነው። ካታጎሪካል ፋላሲ ነው። ሁለት የማይገናኙ ነገሮችን ማገናኘት ነው። ገና ከጅምሩ በተቃዋሚ ስቴት ውስጥ ነው ያለው የሰው ልጅ በሙሉ ጸጋን የሚቃወም የእግዚአብሔርን ድምፅ የማይሰማ የጨለመ ስቴት ውስጥ ነው ያለው የሚል እምነት ካላችሁ ህፃናትም እንደዚህ አይነት እንትን ህላዊ ውስጥ ነው ያሉት ብላችሁ የምታምኑ ከሆነ ይሄ ሪፒትድሊ በጣም በተደጋጋሚ ክርስቲያናዊ አስተምሮም አይደለም ታሪካዊ ክርስትናም የሚያውቀው አይደለም። ይሄ አንትሮፖሎጂ ይሄ ነገረሰብ እንደዚህ አይነት ነገር መጽሐፍ ቅዱስም አያስተምረውም። እንደገናም ደግሞ ታሪካዊ ክርስትናም የማያውቀው ነገር ነው። ኤቪደንሱንም ማምጣት ያለባችሁ ሶፋር ያየነው ነገር እንደዚህ አይነት አይደለም። ገና ከጅምሩ የሰው ልጅ ነፃ ፈቃድ አለው። በነፃ ፈቃዱ መምረጥ ይችላል። ይሄ ማለት ደግሞ የእግዚአብሔርን ሉዓላዊ ምርጫም የሚቃረን አይደለም። ድነትን በስራ የማግኘት ጥረትም አይደለም። በጣም ብዙ ነገሮችን ኮንፊውዝ በማድረግ አንዳንድ ነገር እኮ ሰዓት ወስደህ ሳትረዳው ስትቀርና ከዛ በኋላ ደግሞ ለመሞገት ስትነሳ የራስህን ግራ መጋባት ነው የምታንጸባርቀው። እና ሶፋር ይሄ ዚቲ አማንሻሎም ወይም ስም ስለጠራው ይቅርታ፣ ከእንደዚህ አይነት ግለሰቦች የምታዩት ይሄ ነው፣ አጥርቶ ያለመመልከት ጉዳይ ነው። ስለዚህ ይሄንን በተመለከተ እንደዚህ አይነት ደካማ ሙግት ባታቀርቡ በጣም የተሻለ ነው እላለሁኝ። ይሄንን ነው የሰማሁት ስለሆነ ቴንክ ዩ። እሺ አቡሻ ቃሌት ያሰማል። አሪፍ ነው። ዲያቆንን አንድ ሁለት ጥያቄ በዚህ ተያይዞ አንደኛው ህፃናት ማለት አለማወቃቸው ኮንፌስ ማድረግ የሚችሉበት ሁኔታ ላይ አለመሆናቸው ሰው ከሚለው ምድብ ውስጥ አያወጣቸውም። ሰው ከሚለው መደብ ውስጥ አያወጣቸውም። የተገለጠው ጸጋ ደግሞ ለሰዎች ሁሉ ከሆነ ይህንን ጸጋ እንዳይካፈሉና እንዳያገኙ ሊከለክል የሚችል ነገር ምንድን ነው የሚለው መነሳት አለበት። ነው ወይስ በእነዚህ ሰዎች ሰው አይደሉም የሚል ድምዳሜ አለ ወይ? ምክንያቱም አለማወቃቸው ኮንፌስ ማድረግ አለመቻላቸው በራሱ ከተገለጠው ለሰው ሁሉ ከተገለጠው ጸጋ ተካፋይ እንዳይሆኑ የሚያግድ ከሆነ ሰው ናቸው ብለው ለመቀበል ኦልሬዲ ተቸግረዋል ማለት ነው። አንዱ እሱ ነው። ሁለተኛው ህፃናት ጌታንና የጌታን ጸጋ እንዳይቀበሉ ሊያደርጋቸው የሚችል የሚቃወም እምነት በእነሱ ውስጥ አለ ወይ? ይሄ መመለስ አለበት። ከጸጋው ሊያርቃቸው የጸጋውን ባለቤት ደግሞ ሊቃወም የሚችል በእነሱ ውስጥ እንደዛ አይነት ነገር አለ ወይ ብለን ብንጠይቅ መልሱ ግልጽ ነው። ገና የዚህ ዓለም ክፋትና ጥርጥር ያላረፈባቸው ናቸው ህፃናት እንደምታውቁትና እነዚህን ጥያቄዎች በትክክል
ቢመልሱ እነዚህ ወገኖቻችን አይሁድ ይቀበላሉ። አሁን ያልከውን ሉትራኖቹ ያው ጸጋውን ይቀበላሉ በጥምቀት ነው፣ ግን ያው ጸጋውን በጥምቀት ያገኛሉ ብለው ያምናሉ። ግን ከጸጋው በፊት ግን ያው ነፃ ፈቃዳቸውን እንዲሁ ማለት ነው እነሱም ራሱ ህፃናቱም ያው ውድቀት ውስጥ ሙሉ ለሙሉ ነበሩ ብለው ስለሚያምኑ ነው። ዞሮ ዞሮ ያው ጭራሽ የማይቀበሉት ይሄ ሉትራን ውስጥ ያሉትማ ነው። ጭራሽ ደግሞ የማይቀበሉ የሚቃወሙት አሉ አይደለ? እነሱ መጠመቅ የለባቸውም። ሁለቱ ይቀበላሉ፣ ሌሎቹ ደግሞ ይቃወማሉ። አዎ፣ ለማንኛውም እነዚህን ጉዳዮች ትኩረት ሰጥተው ቢያዩዋቸው መልካም ነው ለማለት ነው። አመሰግናለሁ። ዮኒ ሰላም ሁኑ። እሺ ዲያቆን፣ እሺ ሰላም። ሄኖክ ዮኒ እንዴት ነሽ? ፓፓ አለው። እንዴት ነው? ከስር እኮ ማስታወቂያ እያደረኩኝ እህታችን ሉሊታን ትጠቀሙባታላችሁ ፎሎ አድርጓት እያልኩ ነበር። አዎ